በዚህ ሰርግ እንሰቃያለን። እንደገና ደግሞ ስትፋቱ ደግሞ ስቶሪ ታይም ብላችሁ እንደገና እኛኑ መከራ ታሳዩናላችሁ። ወንድ ልጅ እንዲበድሎኝ ምናምን ትላላችሁ። መከራዬን እኮ አርቲስቶች እኮ አሰቃያችሁ ነው። እግዚአብሔር ምስክሬ ነው። ይሄ መንግስት እኮ ነው። መንግስት ምን ብሎ መሰለ ባለሀብቶች ሀብታችሁን ከ10 ሚሊዮን ብር በላይ ለሆነ ሀብት አጣራለሁ፣ ከየት እንዳመጣ አጣራለሁ፣ ግብር ጠይቀሃለሁ፣ ያልከፈልከው ግብር ካለ ትከፍላለህ አለ። በሚዲያ አንድ ሰሞን አንጫጩት። ባለሀብቶች ድንብርበራቸው ወጣና ለሽምግልና እኮ የ50 ሚሊዮን ብር መኪና መላክ ጀመሩ። እንደዚህ አይነት ወጪ አወጣም። ድሮ እኮ በጣም ቋጣሪ ነበር። አሁን ያለውን ብር የሚያደርግበት ቦታ አጣ። ባንክም ካስገባ ሊጠራ ነው። ለዛ ተቸገርን። እግዚአብሔር 10 ጊዜ የሰረጉ ያገባሉ 10 ጊዜ እና መንግስት ወይ ስራውን ሰርተ አጣርተ ያልከፈሉት ግብር ካለ ቶሎ ሰብስብ። እነዚህ ሰዎች ግራ እያጋቡ ነውና የዚች ሊሰርግ 10ኛው ነው። በጣም የተጋነነ ሰርግ ነውና የተደረገው ብር እንዴት ላጥፋ የሚል ይሆናል ሰውዬው። እና ሰዎች መደገስ የሚችሉ ሰዎች፣ በጣም ብዙ ብር ያላቸው ሰዎች፣ ብዙ አድርጎ መሰረግ የሚችሉ ሰዎች ሜቄዶኒያ እኮ ሄደው የሚያገቡት እዚህ ሀገር ላይ በጣም ችግር ስላለን ብዙ ተፈናቃይ አለ። በጣም ብዙ ተፈናቃይ፣ ብዙ የተራበ ሰዎች ሳሉና እነሱ ላይ እንደዚህ አይነት ነገር እንደዚህ በጣም የተጋነነ ፌሽታ ማድረግ ስለከበዳቸው ነው። ጭንቅላት ያላቸው ሰው ስለሆኑ ነው። ንፍጥ ጭንቅላትን ይዘ ቢያንስ እሺ አሁን ከሰርጋችሁ በኋላ እንኳን እስቲ ሄዱ መቄዶንያ ሄዳችሁ የሆነ ብር ስጡ፣ የሆነ የተፈናቃይ ቦታ ሄዳችሁ የሆነ ነገር አድርጉ። እስቲ አይን እንኳን ከሚበላችሁ ነገ እዚህ ታለቅሻለሽ እኮ ነገ ፈታኝ ብለሽ ታለቅሻለሽ። ወይ አንተ ሀብቴን ልካፈላለችኝ ብለህ ከኔ ጋር እዚህ ትጫጫዋለህ እዚህ መጣ እና እየተጋነነ ነውና መንግስት እባክህ ከሰራኸው አልቀረ ሀብት ማጣራት የምትለውን ነገር አንዴ ሰርተህ ገላግል እንጂ ይሄ ሁሉ ግርግር ብር ለማጥፋት ነው። ብር የሆነ ወደ ህጋዊ መንገድ ለማስገባት ነው። ህጋዊ ማድረግ ስለከበደ የግድ ያለ ድል ማጥፋት ነው። ግን 10 ሲሰራይ በዚህ በደሃ ሀገር ላይ እንዲያ ከእኔ ከምኖርበት ከዲላ ከተማ በጀት ይበልጣል እኮ ለዚህ ሰርግ የወጣው በጀት ከአንድ ከተማ ይበልጣል። ለቅሷችሁ ነው እየሰለቸን እንደዚህ እንዳላችሁት ነገ ደግሞ ለለቅሷችሁ ትመጡብናላችሁ እና ብዙ አይተናል እና መልካም ጋብቻ ይሆንላችሁ። ለማንኛውም አሟረተ እንዳትሉ ማንኛውም እንኳን ደሳችሁ። ግን እቺ የካባ ፖለቲካ ግን በጣም ግራ ያጋባችን ነው። አማራ ክልል ያሉ ባለስልጣኖች በካባ እየተሻሙ ነውና ተመስገን ጥሩ ነው። ይሄ አያኛ ካይሆንም ካባ ስትወስድ ምን ሰርተ ነው ግን አማራ ክልል አሁን በዚህ ሰዓት ትምህርት ቤቶቹ ተዘግተዋል፣ ጤና ተቋማቶች ወድመዋል። ክልሉ በመሰረተ ልማት ወደ ኋላ የቀረ ክልል ነው። ምንድን ነው አማራ ክልል ያላችሁ ሰዎች ባለስልጣኖች የካባ ድክመታችሁን በካባ እየሸፈናችሁ ነው። ደካማ መሆናችሁን በካባ እየሸፈናችሁ ነው። አማራ ክልል በዚህ ሰዓት ብዙ ሚሊዮን ተማሪዎች ትምህርት የተማሩ አይደለም። ጤና ተቋማቶች ስራ እየሰሩ አይደለም። የመንገድ የመሰረተ ልማት ችግር አለበት። አንድ ሜጋ ፕሮጀክት እንኳን መንግስት አሁን ብልጽግና ሰራለሁ ካለው አንዱ ሜጋ ፕሮጀክት አማራ ክልል ውስጥ የለም። ሁሉም ሌላ ቦታ ነው ያሉት። ይሄንን ሳሰሩ ካባ እርስ በርስ የምትለባበሱት ነገር ምንድን ነው? እኔ እኮ አማራ ክልልን አትመጥኑም፣ የአማራ ክልል የአማራ ብልጽግና የምትባሉ ሰዎች አትመጥኑም ስንላችሁ በምክንያት ነው። እና ክልሉ የሚመጡኑት ሰዎች ለክልሉ የሚቆረቆሩ ሰዎች ወደ ስልጣን መምጣት አለባቸው እንጂ ይሄ አጎብዳጅ በካባ ድድብናችሁን አቅመቢስነታችሁን በካባ የምትሸፍኑ ሰዎች ግን በጣም እየበዛ መጥቷል። ይሰጣሉ። ይሄ ካባ የክብር ነው እንጂ ማንም ድድብናውን መደበቂያ አይደለም። እና በጥምቀት በዓል ብዙ ባታናገሩኝ ጥሩ ነው። ወዱት አማራ ክልልና አማራ ክልል በጣም ብዙ ችግር ያለበት ክልል ነው። በዚህ ሰዓት የሰላም እጦት አለበት፣ የመሰረተ ልማት እጦት አለበት። ገና ለፊውቸር እንኳን ከዚህ በኋላ 5-6 ዓመት ብልጽግና ሰራለሁ ብሎ ከያዛቸው ፕሮጀክቶች ውስጥ አንዱ እንኳን አማራ ክልል ውስጥ የለምና ይሄ ያ ክልሉ ምን ያህል ደካማ መሪዎች እንዳሉት የሚያሳይ ነውና ህዝቡ በዚህ ሰዓት ተንፈስ ሰላም እንኳን ማግኘት ባልቻለበት ሁኔታ ካባ ስትለባበሱ ማየት ሰላም መመኝ ነው። ይህን ቪዲዮ የምሰራው መልካም በዓል ይውላችሁ። የሌባ ድርጅት ፎሎ ካደረጋችሁ ለእኔ 10 ሚሊዮን ብር ሰጣችኋለሁ ብሏልና ፎሎ አድርጉ የሚል ቻሌንጅ መጥቷል። አይ ሰራዊት የሌባ ጥርቅም ይኸውልህ፣ እያንዳንዳችሁ እዚህ ውስጥ ያላችሁ ሰዎች የብዙ እንባ ያለባችሁ ብዙ ሰዎች መኪና እናስመጣለን ብላችሁ ከፊንቴ ከሚባል ድርጅት ጋር ተስማምታችሁ ያ ሁሉ ህዝብ እንባ ያራጫችሁ ሰዎች ዛሬ ተሰባስባችሁ ደግሞ ምን አላችሁ? ካሊድ የሚባል ፋውንዴሽን ፎሎ ካደረጋችሁ 10 ሚሊዮን ብር ሰጣለሁ ቱኤፍ ፕሮፐርቲ የሚባል ሪል ስቴት እንደዚህ ብሎ 10 ቃል ገብቶልናል። እንዴ ሌባ ፎሎ አድርጉና ልትዘርፉን ራሳችንን ለመስረቅ እንደገና ፎሎ እናርግ። እናንተ እንዲህ አይነት ቻሌንጅ አለ። ፎሎ እናርግ፣ ፎሎ አድርጉና ቻሌንጅ ነው ብላችሁ የኢትዮጵያን ህዝብ ልታሞኙት ነው። ድጋሚ ልትዘርፉን በዚህ በኩል መጣችሁ ደግሞ 10 ሚሊዮን ብር ሊሰጥ እኔ አንተን ፎሎ አድርግ። አንተ ሌባ አይደለን? መጀመሪያ ካሊድ ፋውንዴሽን ይሄ ሁሉ ሰው አስተባብረ ይሄ ሁሉ ድሃ መኪና ገዛለሁ ብሎ ብር የሰጠውን ሙልጭ አድርጓ እንዴት ተባለው አንተ እንደነ ሰራዊት ፍቅሬ ለነ ሰለሞን ቦጋለ መኪና ሰጠ። ሰራዊት ፍቅሬ አይ ሰራዊት ፍቅሬ እግዚአብሔርን ይሄ አሁን የህወሓት 40ኛ ዓመት ላይ ያከበረ ነበር። ህወሓት ነኝ ብሎ 40ኛ ዓመቱን ህወሓት ሲያከብር እዛ ነበር። 40ኛ ዓመቱን እያከበረ አሁን ደግሞ ከብልጽግናዎች በላይ ብልጽግና ነኝ እያልክ ነው። እና አንተ እድሜን ሙሉ ሌባ እድሜን እኮ በቃኝ አይደለም ገንዘብ ያለበት ቦታና ይሄን ቻሌንጅ ፎሎ ካደረጋችሁ ማንም ኢትዮጵያ ውስጥ ያላችሁ ሰዎች የደሃን ባን ነው እየተጋራችሁ ያላችሁት። የነዛ ሁሉ ሰዎች ለቅሶ ላይ እጃችሁን እያስገባችሁ ነው። እና ኢትዮጵያኖች
ይህንን ቻሌንጅ በተአምር እንዳትቀበሉ። ብዙ ሰው ያጭበረበሩ በፊንቴክ ከሚባል ድርጅት ጋር ሆኖ መኪና እናስመጣለን ብሎ ብዙ ሰው እንባ ያስነቡ ሰዎች ናቸው። በህግ ላይ በጣም ብዙ ሰዎች እኮ ቁጥጥር ስር ውለዋል። እነ ሰለሞን ቦጋለ እንደዚህ ሲያለቃቅስ እኮ እውነት እንዳይመስል ሌባ መኪና ወስዷል። ከፊንቴክ ድብና አድርጎ መኪና ወስዷል። ምን ነው የምታወሩት? እንደገና አሁን እናንተም ቻሌንጅ ብላችሁ የእናንተን ፎሎ እናርግ፣ ልትዘርፉን ፎሎ እናርግ። ይሄን ያህል ናቃችሁን ማለት ነው። አፈራባ ቻሌንጅ አርጊ። መድኃኒዓለም ቻሌንጅ አናት ላይ አውጣብህ አንተ ላይ ገባ። ይኸውልህ አዶናይ ብላል አይደል? አዶናይ እንደዚህ ያደርጋል ብዬ አልገምትም። እንደዚህ እናንተን ቻሌንጅ እናንተን ፎሎ አድርገን እንደገና 10 ሚሊዮን ብር ይሰጣል ምናምን ብላችሁ ልታምታቱ ነው። ለካሊድ ፋውንዴሽን እኮ የሌባ የማፊያ ድርጅት ነው። ማፊያ ነው እኮ